የኢትዮጵያና የኤርትራ ግንኙነት አጭር አደገኛ ሆኖ ነው። አጭር ባጭሩ የተቀጨ ባጭር መቀጨት ብቻ ሳይሆን አደገኛ በሆነ ሁኔታ የተቀጨ ነው። እኔ እንደዛ ነው የምረዳው። አደገኛ ነገር ሰርቶ ወንጀል ሰርቶ ደግሞ መቀጠል ያልቻለ ወዳጅነት ነው። ስለዚህ ይሄ የዚህ ውጤት ደግሞ መታየዋቸው የማይገናኘው አሁን ኢትዮጵያ ያዕቆብ ኢትዮጵያ መወዳጀት ያለባት መጀመሪያ ጎረቤትን ነው የምትወደው፣ ወንድምን ነው የምትወደው። መጀመሪያ አጠገብ ያለው በቋንቋ፣ በሃይማኖት፣ በጂኦግራፊ፣ ሶሾ ኢኮኖሚ ግንኙነቱ በበርካታ መንገድ አደጋ እንኳን ሲያጋጥምህ መጥቶ አይዞ በርታ የሚል አጠገብ ያለው ነው እንጂ ከሩቅ ያለው አይደለም። ሞሮኮ ለኢትዮጵያ ሩቅ ነች፣ በጣም ሩቅ ነች። አጠገብ ያሉት ኬንያ፣ ጅቡቲ፣ ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ኬንያ እነዚህ ናቸው ቅርብ ያሉት። እነዚህ የቅርብ ወዳጆቿ ናቸው እና አጠገብ ካለው ከሱዳን ጋር ተጣልተ፣ ሱዳን ከዋናው መንግስት ጋር ከማዕከላዊ መንግስት ጋር ተጣልተ፣ ጃንጃዊ ሚሊሻ ደጋፊ ሆነ፣ የአረብ ኤምሬትስ ተላላኪ ሆነ፣ በጣም በብዙ መንገድ የኢትዮጵያ ወዳጅ የነበረችው ሱዳን በናይል ህዳሴ ግድብ ሲገነባ ከኢትዮጵያ ጋር ጎን ቆማ፣ ከግብፅ ጎን ሳይሆን ከኢትዮጵያ ጎን ቆማ ፖለቲካውን ከፍ ያደረገችው የኢትዮጵያን ክብር ከፍ ያደረገችው ሱዳን ትቶ ጃንጃዊ ሚሊሻ ከዳርፉር ተነስቶ ሱዳን የወረረው የጃንጃዊ ሚሊሻ ደጋፊ ሆኖ አዲስ አበባ ጽህፈት ቤት ከፍቶ ፖለቲካዊም የተለያዩ ድጋፎችን በመስጠት ሲሰራ የነበረ የኢትዮጵያና የሱዳን ግንኙነት የት እንዳደረሰው አይተናል። የኤርትራ ጉዳይም ይሄን ፈገግታ ተመልከተው፣ ከ32 ጥርሱ ወደ 28 ጥርሱ ይታያል። ሰላም ሲለው ያው ፊት ለፊት ከ32 ጥርሱ 28ቱ ይታያል። እንደዚህ ብሎ ችርስ በሚባልበት ጊዜ ይሄን ዘመን እንትን አድርጎ ወንጀል ከፈጸመ በኋላ የራሱን ህዝብ 1 ሚሊዮን ህዝብ ከፈጀ በኋላ ፍንክች ማለት ያልቻለ ፍላጎታቸው ለየብቻ የነበረ እንግዲህ ፌዝ በቃ ነገሮችን የትላንት እንርሳና ወደ የሁለትዮሽ ግንኙነት እንምጣ። አንዴ በኢኮኖሚ እናገናኘው፣ ፖለቲካው እናገናኘው፣ መደመር ነው በመደመር ተገናኘን የሚለው ቋንቋ ተወውና ሉዓላዊ ሀገር መሆናችሁ እርስ በርሳችሁ ሪኮግናይዝ ተደራርጋችሁ በምስራቅ አፍሪካ አንድ የሆነ ነገር ሰላም አምጡለት። ብዙ ሰው ሲመኘው የነበረ መጨረሻ ላይ ይሄን ችርስ ሲለው የነበረን ሰውዬ ኢሳያስን ትቶ ማቆ በፍጹም በምናምን ማቆን ሞሮኮ ሄዶ ከሞሮኮ መከላከያ ጋር ስምምነት ፈጸምኩኝ፣ ባህር ኃይል ገናኛለሁ፣ አየር ኃይል ተባበራለሁ ተብሎ አንሪያሊስቲክ የሆነ ነገሮች እዚህ ቶታል ለዲፕሎማሲ ብቻ ቋንቋ የሚጠቅም መሬት ላይ ግን ጠብ የማይል ነገር ሲፈራረሙ አየን። ሩዋንዳ ተጉዞ ብርሃኑ ጁላ ሩዋንዳ ነበር። ምስራቅ አፍሪካ የሆነ ሀገር እንደዚህ አየናቸው አይደል? ዋናው ችግሩ ግን የጦርነት ዝግጅት እንዳለ ይሄ ቫልነራብል የሆነ አገዛዝ እንደሆነ እያየነው ነው። አጠገቡ ያሉትን በሙሉ ተጣልቶ ከሶማሊያ ጋር ተጣልቶ ከጅቡቲ ጋር ተጣልቶ ይኸው ጅቡቲ ቀጥ ብላ ወደ ግብፅ እጅ ገባች፣ በተዘዋዋሪ ደግሞ ወደ ኤርትራ ገባች ማለት ነው። በተዘዋዋሪ ከኤርትራ ጋር መልካም አልነበሩም፣ ግን ግብፅ ደግሞ ከኤርትራ ወዳጅ ስለሆነች በቀጥታ በተዘዋዋሪ ወደ ኤርትራ ጎራ ገባች። አሁን ቁጭ ብሎ አይኑን እያየ ተከቧል፣ ሲጅ ውስጥ ተገቧል። ይሄ መንግስት ሲጅ ውስጥ ነው ያለው። ወደንም ጠላንም በሱዳን በኩል ያለው ግንኙነት እናውቀዋለን። በኤርትራ ያለው በኬንያ ያለው ኬንያ ገንዘብ ብቻ ነው የሚያገናኛቸው እንጂ ይሄን ያክል ፖለቲካ ድጋፍ ስላላቸው አይደለም። አሁን በጅቡቲ በኩል ያለው እስቲ እንቃኛቸው። በሶስት ቪዲዮዎች እንደርድርና መጀመሪያ ባጭር ስለተቀጨው ፈጣኑ ወዳጅነት ፈጣን ወዳጅነት ግን ባጭር ስለተቀጨው ያለፈው ኦፖርቹኒቲ የሚያስቆጭ ጊዜ በዚህ መሃል ላይ ይህን ሁላ እልልታ ደስታው በነበረበት ጊዜ ተጋሩ አሉበት ወይ? የትግራይ ውክልና አለበት ወይ? ኢትዮጵያ አየር መንገድ ቸብ እያለ በአውሮፕላን አስመራ ደርሶ ሲመጣ አስመራን ማቃት ከአዲስ አበባ ተነስቶ ዝም ብዬ አስመራን ደርሼ ልምጣ ብሎ ተነስቶ የሄደ ነበር። የኢትዮጵያ አየር መንገድ በዛን ሰዓት የነበረው በረራ ዝም ብሎ በአውሮፕላን ደርሰን ልምጣ ተብሎ ማለት ነው። ተጋሩ ድንበር ላይ ያሉት ዛላምበሳ ራማ ያለው ህዝብ ግን ሳይገናኝ እናገናኘው የሚለው መንፈስ እንትን ሳያደርጉ አንድም ትግራዋይ የሌለው ዴሊጌሽን እያንዳንዱ የነበረው ስሜት ሴንቲሜንት ጸረ ትግራይ የሆነ ሴንቲሜንት አሳድጎ ሌላ ሀገር ሉዓላዊ ሀገር የሆነን በሚናፍቁበት ጊዜ ያ ትውልድ ታውቀዋለህ። ይሄ በታኝ ትውልድ የምትለው አንተ ይሄ በተና ትውልድ የምትለው አሁን እስቲ 2 ደቂቃ ከምናምን ተመልካቾች ዛሬ ዳግማዊ ትንሣኤ ነው።
ዘና እያላችሁም ትምህርትም ትቀስሙበት ነው። እውነቴን ነው። Energy in this hole was simply electric. እነዚህ የሁለት ሀገር ህዝቦች እንዴትና መቼ ልንገናኝ እንችላለን የሚሉ ጥያቄዎቻቸው ባልጠበቁት ጊዜና ቅጽበት ተፈቶ ማየታቸው እንዲህ በናፍቆት ሲቃ ተቃቅፈው እንዲላቀሱ አድርጓቸዋል። እንዲገናኙ ያደረጋቸው ደግሞ ከሁለት አስርተ ዓመታት በኋላ 465 መንገደኞችን ጭኖ ከአዲስ አበባ ወደ አስመራ የመጀመሪያ ታሪካዊ በረራ ያካሄደው የኢትዮጵያ አየር መንገድ ነው ይላል የፈረንሳዩ የዜና ወኪል አዣንስ ፍራንስ ፕሬስ። የኢትዮጵያና የኤርትራ ህዝቦች በባህል በቋንቋና ሌሎች በርካታ የጋራ እሴቶችን የሚጋሩ በተለያዩ ጉዳዮች ጭምር የተሳሰሩ ናቸው። የአብሮነታቸው ግን በድንበር ውዝግብ ምክንያት ተፈጥሮ በነበረ ግጭት ችግር ውስጥ ገብቶ የቆየበት ስጋቱም ከሁለቱ ሀገራት አልፎ በጎረቤት ሀገራትም ዘንድ ሳይቀር ጥርጣሬ እንዲኖር ያደረገ ነበረ። አልጀዚራ የሁለቱ ሀገራት መሪዎች ሰሞኑን የጀመሩት የመደመርና የፍቅር ጉዞ በሀገራቱ መካከል አዲስ የግንኙነት ምዕራፍ መክፈቱን ያበሰረ መሆኑን ዘግቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበላቸውን የሰላምና የመደመር ጥሪ በፍጥነት መቀበላቸውና በውጭ ጉዳይ ሚኒስትራቸው የሚመራ ልዑክ ወደ አዲስ አበባ መላካቸው ለ18 ዓመታት የዘለቀው ግጭት እልባት እንዲያገኝ በር ከፍቷል ብሏል አልጀዚራ። በማህበራዊ ጉዳዮች በኢኮኖሚያዊ ጉዳዮች ተዋልደዋሉም። ብዙ እንግዲህ ኢትዮጵያና ኤርትራ ማለት ኢትዮጵያና ሱዳን እንደማለትም አይደለም፣ ኢትዮጵያና ኬንያ እንደማለትም አይደለም። ምክንያቱም ስለ ኢትዮጵያና ኬንያ ስናወራ ስለ ስቴት ነው የምናወራው። ስለ ኢትዮጵያና ኤርትራ ስናወራ ግን ከስቴት ያለፈ የህዝብ ለህዝብ ቁርኝት፣ ስለ ጋብቻ ስርዓት፣ ስለ ባህል፣ ስለ ሃይማኖት፣ ስለ ወግ ሁሉ ስለምናነሳ ትንሽ ሪሌሽንሺፓችን ከስቴት ያለፈ ነው። እኔና ኢየሱስ እንደመር ዛሬውን ቀን ቃላት አይገልጸውም። Statements welcoming these new prospects for peace in what could illustrate a powerful new move towards peace in the East African region. ወደ አንተ ቀጥታ ቪዲዮ ራሱ ይናገራል። ከየት ወዴት ነው የተጓዙት? በአጭር ጊዜ የተቋጨው ዝም ብሎ ይሄን በዚህ ዶክመንተሪ ብቻ ማየት ይቻላልና ቀጥል እስቲ። ከየት ወዴት ነው? የኢትዮጵያና ኤርትራ ፍላጎት፣ ኢትዮጵያ ምን ፍላጎት ነበራት? ኤርትራ ምን ፍላጎት ነበራት? ማን ነው እዚህ ጋር ተጠያቂ የሚደረገው? በመሃል ላይ ያልተነገሩ ብዙ ታሪኮች አሉና ያዕቆብ ወደ አንተ እስቲ። ይሄ በጣም እንግዲህ ዓለም ራሱ እየተገረመበት ያለ ነገር ነው። ቅድም እንትን ሳዳምጥ ነበረ አንድ የሆነ ሚዲያ በእንግሊዝኛ የተሰራ ሚዲያ ነበርና ይሄንን ከኤሪትሪያ ጋር የተፈጠረውን በዛ ሰዓት የነበረውና አሁን ያለበትን ሁኔታ የሚቃኝ በአጠቃላይ ሂደቱን እየቃኘ አሁን ወደ ጠላትነት መሸጋገራቸውን የሚገልጽ ነበረ። በወዳጅነት ጀምሮ አሁን ወደ ጠላትነት መሸጋገራቸውን ይገልጽና ምን ይላል መሰለ፣ መጨረሻ ላይ ሚዲያው ሲደመድም ምን ይላል መሰለ፣ አብይ በአሁኑ ሰዓት እሱ ነው እንትን እያደረገ ያለው የባህር በር ፍላጎት የሚያነሳውና እሱ ሲቀዝቀዝ ስል የጦርነት እንትኑ ይቀዘቅዛል። እንደዛ ነው የሚለው። የጦርነት እንትኑ ስጋቱ ራሱ አብሮ ይወርዳል። የሱ ፕሮፓጋንዳ ቀዝቀዝ ስል የሱ ፕሮፓጋንዳ ስግል ደግሞ አብሮ ነው የሚጨምረው እና አሁን በሱ እጅ ነው ያለው እዛ አካባቢ ያለውን ጦርነት ማስቀረት የሚል ድምዳሜ ይሰጣል። በሱ እጅ ነው ያለው አለ። ግን አሁን ይሄን ጦርነት ቢያስቀር ሁለተኛ የኖቤል የሰላም ሽልማት ግን አያገኝም በዚህ አለ። ፈልጓል ማለት ነው ይላልና ሁለተኛ ኖቤል አይሰጠውም አሁን ጦርነቱን ቢያስቀር። እና እንደዚህ ይቀልዱበታል። የሚገርም ፈረንጆች ሁሉ ጊዜ ይቀልዱበታል። ሁለተኛ እንትን ፈልጎ ነው ወይ ይላሉ። አሁን በተደጋጋሚ ገጥሞኛል እንዴ
ሁለተኛ ኖቤል ሰላም የኖቤል ሽልማት ፈልጎ ነው እንደ ይላሉ። የሆነ ነገር እሱ የሆነ ስለ ሰላም ሲናገር ማለት ነው እንደዛ ነው የሚሉት። ሁለተኛ እንትን ፈልጎ ነው እንደ አሁንም አምሮታል ማለት ነው የኖቤል ሰላም ሽልማት ይላሉ እና ይቀልዱበታል። እንደዛ ነው የሚቀልዱበት በነገራችን ላይ ማለት ነው። እና ለምሳሌ ይሄ ነገር ኢትዮጵያና ኤሪትሪያ የቆዩበት ሁኔታ እናውቃለን ሁላችንም። ያው በጣም ባልተገባ ሁኔታ ጦርነት ተካሄደ። ጦርነቱ በተለያየ መነሻ ጦርነት ተካሄደ። የባድመ የድንበርም ተባለ ተካሄደ። ከዚያ በኋላ ነገሮች በጊዜ ባለመቋጨታቸው እንግዲህ ሰላምም ጦርነትም የሌለበት ሁኔታ ውስጥ ሁለቱ ሀገሮች ለ20 ዓመት እንግዲህ ያህል ቆይተው በጣም አስቸጋሪ ነገር ነው። ህዝቦች ራሱ እንዴት እንደኖሩ እዛ አካባቢ ስታስብ በጣም ከባድ ነው። ጦርነት በሌለበት ጦርነት በሚመስል ግን ውጊያ የሌለበት ሁኔታ ውስጥ ሆነ 20 ዓመት መኖር በጣም ከባድ ነው። ቅርብ ለቅርብ ላሉት ህብረተሰቦች ህዝቦች ማለት ነው። አሁን ይሄ ነገር እሱ እንደመጣ ደፋር ነው ተባለ። ይኸውልህ ስታሊን ደፋር በቃ ጎበዝ ነው በቃ ኢኒሺዬቲቭ ወስዶ እኔ ነኝ መጀመሪያ አስመራ የሚሄደው ኢሳያስም መምጣት አለበት የሚል ነገር አለ። በቃ ዓለም በዛ እኮ ነው እንትን ያለው በጣም እንትን ያለው ደስ ያለው በአንድ ማለት ነው የሰው ልብ እንትን ያለው በቃ እኛ ዋጋ ከፍለንም ቢሆን ሰላም እንፈጥራለን የሚለው ነገር ነው። ሰላም ቅድሚያ ይሰጠዋል። ለዛ እኮ ነው የኖቤል ፒስ ፕራይስም ያገኘው። እና ኢሚዲየትሊ ለኢሳያስ ነበር ፈተና። ይሄ ነገር ሲሪየስ ነው፣ ይሄ ሰውዬ እውነት ሲሪየስ ነው ከልቡ ነው ወይስ እየቀለደ ነው የሚል ነገር የሚመጣበት ይመስለኛል ኢሳያስ መጀመሪያ። ከዚያ በኋላ አንዳንድ ተግባሮችን ሲያይ ኦኬ ይሄ ሰው ሲሪየስ ነው፣ ነገር ግን እሱ ለካስ አላማው ሌላ ስለሆነ አየ ቅድም አንታውን የምታነሳው ከትግራይ ትራንስፓረንት አይደለም፣ ግልጽነት እንዲኖረው አልፈለገም። ምክንያቱም የሚደብቃቸው ነገሮች አሉ፣ ድብቅ አላማዎች ስላሉ አጠቃላይ ሂደቱ በእንትን የሞላ ፍጥነት ሁካታ የበዛበት ሁካታና እንትን ሆይ ሆይታ የበዛበት እንዲሆን ያደርጋል። በሽፋኑ ሌሎች ነገሮችን ሸፍኖ ለመሄድ ነው። ፎርማል እንዳይሆን መደበኛ እንዳይሆን ያደርጋል። ራሱ ሌላ አላማ ስላለው ነው። ግልጽነት የጎደለው እንዲሆን አደረገ። ደን እንግዲህ እኔ ብዙ ጊዜ የምናገረው የዎር ፓክት ነው የተስማማው ከፕሬዚዳንት ኢሳያስ ጋር መጀመሪያ ራሱ ማለት ነው የተስማሙት በዚያ ነው። የዎር ፓክት ነው ወይ ደግሞ እሱ በሌላ ሴራ ላይ ያቀርብ ይችላል። ለኢሳያስ ያቀርብ ሌላ ልክ አሁን ሰዎችን በተለያየ ቋንቋ እንደሚሸውደው እንደዚህ አይነት ነገርም ሊናገር ይችላል። ስለዚህ የሱ ግብ የነበረው ህወሓትን ከማንም ጋር አብሮ ይኸውልህ ስታሊን ከማንም ጋር ይኸውልህ ከውጭም ከውስጥም ከማንም ጋር አብሮ ህወሓትን ማጥፋት ነው ትልቁ ዓላማ የነበረው። ትልቁ ግቡ ይሄ ነው እንጂ ስለ ሰላም አይደለም። ያውን ሰዎች ሰላም ብለው የሰላም ኖቤል ፒስ ፕራይስ ተሰጠው አይደለም። እሱ አይደለም። እሱ የሰላም ጉዳይ አይደለም። እሱ ህወሓትን የማጥፋት ዓላማ ይሄና ይሄ ብቻ ነው ግቡ የነበረው። ኤሪትሪያም ሲሄድ ሱዳንም ሲሄድ ሌላ ጋም እዚህ እነኚህ የብተና ኃይሎች ያልናቸውም እነኚህ በስመ አማራ ሲነግዱ የነበሩ የአንድነት ኃይሎች ነን የሚሉት ማለት ነው። እነኚህንም ሲያጃጅል ግቡ ህወሓት ላይ መዝመት ነው። በጋራ ግንባር መፍጠር ነው። ኮአሊሽን ነው። አንታይ ቲፒኤልኤፍ ኮአሊሽን፣ ሰፊ ኮአሊሽን መፍጠር ነው ግቡ የነበረው። ስለዚህ ይሄ ነው ዓላማው እንጂ ከሀገር እንትን ጋር የሚገናኝ አይደለም። ከሀገር ጥቅም ጋር የሚገናኝም አይደለም። ከሰላም ጋር የሚገናኝም አይደለም። ስታሊን መጀመሪያ ሲጀምር ማለት ነው እሱ ራሱ ተናግሯል እኮ በጠላትነት የተሰባሰበ በጠላትነት የተመሰረተ ህብረት ያ ጠላት በጠፋ ጊዜ እርስ በርስ መባላት ያመጣል ብሎ እኮ አለ በቪዲዮ ስታሊን ታስታውሳለህ? እንደዛ እኮ ተናግሯል ራሱ ማዕከላዊ ኮሚቴውን ሰብስቦ ሲያሰለጥን በአንድ ጠላትን ለማጥፋት ብለህ ትሰባሰብና ጠላትህ በጠፋ ጊዜ እርስ በርስ ትባላለህ አለ። አሁን እየሆነ ያለው ማለት ነው። ስለራሱ ነው የተናገረው፣ ስለራሱ አሁን እየሆነ ያለው። ስለዚህ በጣም በሚያሳዝን ሁኔታ ዓለምን ያስገረመው እንዲህ አይነት መሪህ አልባ ቁንጽል ግብ ያለው ስታሊን ነው። በጣም ቁንጽል ግብ ያለው ነው። ሀገራዊ ግብ አይደለም፣ ስትራቴጂክ ግብ አይደለም፣ ሰፊ ግብ አይደለም። ቁንጽል ግብ ያላት ናት፣ ህወሓትን ማጥፋት ብቻ። ከዛ ቀጥሎ እንግዲህ ማንን ማጥፋት ይፈልጋል ማለት ነው። አየህ በመርህ ላይ የተመሰረተ ስላልሆነ በትክክለኛ ድርድር የመጣ ሰላም ስላልሆነ በድርድር በህግ በመርህ የመጣ ስላልሆነ ዘላቂነት የለውም። ስለዚህ አሁን ችግሩን ኮምፕሊኬት አድርጎ አወሳስቦ ነው የቀጠናውን ችግር የበለጠ አወሳስቦ አበላሸው እንጂ አልፈታውም። ስለዚህ አሁን ይሄ ግንኙነቱ ራሱ ወዲያው የሞተው ወዲያው እንትን ሊል የቻለው በዚህ መነሻ ነው። መርህ አልባ ስለሆነ በጠላትነት ላይ የተመሰረተ የጠላት ወዳጄ ነው የሚለው
እንትን ለማለት ስለሆነ አሁን እርስ በርሳቸው ነው የተመለሱት። እርስ በርሳቸው ነው አሁን ኤርትራን ጠላት አድርጓል። ማለት አብይ አሁን ኤርትራን እንደ ጠላት ነው እንድሰበክ ይፈልጋል። ጠላት ሀገር ተደርጋ ፕሮፓጋንዳው ናሬቲቭ ቢልድ እንዲደረግ ይፈልጋል አይደል? ይሄን እየተሰራ አይደለ? ትርክት እንዲገነባ ይፈልጋል፣ እንዲዘረጋለት ይፈልጋል። ሰው ሁሉ ይሄን ፕሮፓጋንዳ እንዲሰራ ይፈልጋል። ኤርትራ ጠላት ነች፣ ጠላት ነች፣ ጠላት ነች ብለን ማለት ነው። ባለፈው ደግሞ የምን ጊዜ ወዳጅ ነው ያለው? የጨለማ ጊዜ ነው። የጨለማ ጊዜ ወዳጅ ብሎ ሲናገር ነበር። ታስታውሳለህ? ጨለማ ጊዜ እንኳን ምንድነው እንትን ይሄ ጥላ ይከዳሃል ነው ያለው። ያ በጨለማ ጊዜ ጥላህም ይከዳሃል። በእርግጥ በጨለማ ውስጥ ጥላ አይታይም። የአቢ ሎጂኮች ማለት ነው። ሶሪ ጨለማ ውስጥ ስትሆን ጥላ የለም፣ ራሱ እንትኑም አይታይም። ግን የአቢ ሎጂክ ስለሆነ ነው። ሶ ጥላህ ይከዳሃል። በችግር ጊዜ ብንል ይሻላል። በጨለማው ሳይሆን በችግር ጊዜ እንደዛ ብል ይሻላል። ስለዚህ ጥላህ ይከዳሃል። እንደዛ ብናስተካክልለት ይሻላል ብዬ አስቤያለሁ። ለምን መሰለህ? በችግር ጊዜ ምንም በሌለህ ጊዜ ጥላህ እንኳን ይከዳሃል ነው፣ ወይ ወዳጅህ ይከዳሃል ለማለት ነው። ይሄንን የምናገር ሰውዬ አስብ፣ ወዳጄ ነው ብሎ ሄደው ዛሬ ደግሞ ጠላት ናት ብላችሁ ስበኩ። ያን እንግዲህ አሁን ልናየው ብዙ ጊዜ ኤሪትሪያ ብለህ ብታነሳ የዛ ሰዓት ኤሪትሪያ ብለህ ስሙ የኤርትራን ስም በማይሆን መንገድ ብታነሳ እሱ ወዳጄ ነው ባለ ሰዓት ማለት ነው ጁንታ ትባላለህ። ይኸውልህ ጁንታ ትባላለህ፣ ትሰደባለህ። እኔ አሁን በጣም ወቅሼ ነበረ በኢትዮጵያ በትግራይ ጦርነት በመግባታቸው በጣም ስጽፍ ነበር። ስታለ ኤሪትሪያ ለምን ገባች እያልኩ ማለት ነው በጣም ስወቅስ ነበር። ለምንድን ነው የገባቸው? በቃ ሉዓላዊነቷን በራሷን የገረሰሰችው እያልኩ ነበር። እኔ አሁን ዛሬ ራሱ ተመልሼ ቴክስቶችን እያየሁ ነበር። ሉዓላዊነት አለኝ ማለት አችልም ከዚህ በኋላ እያልኩ ነበር የምጽፍ የነበረው በዛ ሰዓት። ለምንድን ነው የገቡት እያልኩ ነበረ። ስለዚህ በዛ ሰዓት ምን ይሉናል? ጁንታ ይሉናል። ታውቃለህ? እንደዛ ነበር የሚሉን እኮ ጁንታ እያሉ ነው የሚሰድቡን የነበረው የአብይ እንትኖች ማለት ነው። ዛሬ ደግሞ ኤርትራ ጠላታችን ነች በሉ፣ ይሄን ስበክልኝ ደግሞ ይለኛል። ይሄን ስበክልኝ ይለኛል። እኔ እንደዛ ነገር እንትን አለለም። እኔ በመሪህ ነው የሚሄደው። ሐቅና ሐቅ ህግ መሪህ ሞራል ነው እንጂ ምንድን ነው ይሄ? እሱ ስበክ ስላለ እንደገና ጠላት ነች ብዬ ወደ ስብከት ልገባ አብይ ስላለ ማለት ነው። ያዕቆብ እንዲያቋርጥና ሰውኛ የምናስታውሰው ሰው እንዲነቃም እኮ ነው። ሰው ምን አይነት ሰዎች ናቸው? ይሄ ገደል ገባ ስትለው የሚገባ፣ ውጣ ስትለው ሩጥ ስትለው የሚሮጥ፣ ለምን ብሎ የማይጠይቅ ትውልድ። ይህን ሁላ አሁን የጥላትነት መንፈስ እንዲነግስ ትላንት ነው ከመቼ ነው አንድ ፕሮግራም ትላንት የሰራው ነበር። የአሰብ ተፈናቃዮች እያለ አሁን የትግራይ ተፈናቃዮች 1 ሚሊዮን የትግራይ ተፈናቃይ ትዝ ብሎ ጥማቅ የብልጽግና ካድሬ አጨብጫቢው የአሰብ ተፈናቃዮች እያለ የሚሰራ ማህበራዊ ሚዲያ ላይ እንትን ላይ አለ። በነገራችን ላይ በዚህ አጋጣሚ ተመልካቾች እንዲያው ወደ ሌላ ከመሄዳችን በፊት ሆርን ኮንቨርሴሽን የሚለው የነ ዶክተር ኢታና ሳብስክራይብ አድርጓቸው። የምሬን ነው። በተለይ አፋን ኦሮሞ የምትችሉ ከሆነ በአፋን ኦሮሞ የሰሩት ፕሮግራም አለ፣ ገብታችሁ እዩ። 3 ሰዓት ከምናምን ዶክተር ኢታና ሀብቴና ዶክተር ሚልኬሳ ያወሩት ጉድ አለ ስለ ብልጽግና የሚዲያ ቅርንጫፎች። ያ ስዩም ተሾመ የሚባለው አብይ አህመድ ወደ ስልጣን ቀጥታ እንደመጣ ዝም ብሎ ሹመት የሾመው የንግድ ባንኩ ፕሬዚደንት አድቫይዘር አድርጎ ነው የሾመው። ለገንዘብ ሲል 300,000 ብር ይከፈለው ነበር። ያኔ የዛሬ 7 ዓመት ቤት በኩል ገንዘብ እንስጠው ሲባል በሶሻል ሚዲያ አሸንፋለሁ፣ በሶሻል ሚዲያ ስልጣን ላይ ቆያለሁ ብሎ ይሄን አቋም ወስዶ ስለመጣ በዛ ሰዓት ደግሞ ገንዘብ በቀላሉ ይሄን አክቲቪስት ብሎ መክፈል 300,000 ብር ስለሚከፍ ቀጥታ የንግድ ባንኩ ፕሬዚደንት አድቫይዘር ተብሎ 300,000 ብር ይከፈለው ነበር። ትላልቅ ቢሮ ኃላፊዎች የነበሩ ያኔ 11,000 ይከፈላቸው ነበር። 10,000 11,000 ይከፈላቸው ነበር። የማንም ቢሮ ኃላፊ፣ የኦሮሚያ ቢሮ ኃላፊ፣ አዲስ አበባ ቢሮ ኃላፊ 11,000። ይሄ 300። ከዛ ሰው ተንጫጫ። ከፕሬዚደንቱ በላይ ነበር የሚከፈለው። ከፕሬዚደንቱ በላይ ስዩም ተሾመ ይከፈለው ነበር። በኋላ ነገሩ እንትን ሲል ገንዘቡ ቀጥታ ከጠቅላይ ሚኒስትር ጽሕፈት ቤት እና ከነጋዴዎች ከባለ ሀብቶች እንዲደረግ ተደረገ። ሚኒማም የሚባለው አክቲቪስት ቤት አለው ወይ መሬት ቢዝነስ ውስጥ ወይ ንግድ ውስጥ ይገባል ወይ ገንዘብ አለው። ይሄ ዳታ ኢንተርኔት ምናምን ብሎ በየቤታቸው እንትን የተደረገ መንግስት የሚችለው ነው። የገንዘብ ክፍያው ለየት ያለ ነው። ይሄ አውደልዳይ ቡድን ነው። አሁን ይሄ ጦርነት ሲጠራ የነበረ
አሰብ ስትለውም አሰበል ብሎ በቃ በየማህበራዊ ሚዲያ አገሩን የሚያጥለቀልቀው እኛ ይሄንን ለመታገል ነው። ይሄን ጉድ እየነገርናችሁ ያለው እነ ዶክተር ኢታና ሀብቴ አፋን ኦሮሞ የምትችሉ ከሆነ ሄዳችሁ ብትሰሙት በአማርኛም ይደግሙታል። በዚህ አጋጣሚ ይሄን ልንገራችሁ፣ በዚህ ሰሞን ሰምቻለሁ፣ በአማርኛም ይገልጹታል። ምክንያቱም ሁሉም የኢትዮጵያ ሕዝብ መስማት ያለበት ጉድ አለ እዛ ላይ በተጨባጭ በዳታ በግራፍ ታግዞ የሆነ በጣም ከዛ አካባቢ ያገኙት መረጃ ነው። በአማርኛም ይመጣሉ፣ ግን ሳብስክራይብ ማድረጋቸውን አትርሱ። ያዕቆብ አንድ ጉዳይ እንጨምርላቸው፣ አንድ ጉዳይ ስለዚህ ሰውዬ ማለት ነው። አመሰግናለሁ። በጣም እወዳችኋለሁ። ደግሜ እላችኋለሁ፣ እውነትና ፍቅር ከሁሉም ይልቃል። ክቡር ፕሬዝዳንት ኢሳያስ አፈወርቂ ዛሬ በኢትዮጵያና ኤርትራ ብቻ ሳይሆን በመካከላችንም ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ክቡር ፕሬዝዳንት ነጋሶ ጊዳዳ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ታምራት ላይኔ፣ ከኢሳያስ ያላተረፍነው ነገር የለም፣ ሰብስቦናል። እናመሰግናለን። ወደ አፎም ኢሱ የሰላምና የነጻነት ዋጋ ከጤና ጋር ያመሳስለዋል። ኢሳያስ እንደነገረኝ ጤና ሲገኝና በእጃችን ሲሆን የረከሰ ስናጣው ዋጋ የሚያስከፍል ነው። ሰላምም እንዲሁ ሲኖር የረከሰ ሲጠፋ ግን ዋጋ የሚያስከፍል ነው። ሰላም የነጻነት፣ ነጻነት ደግሞ የብልጽግና እናት ነች። ከጤና ውጭ ሀብት ከንቱ ነው። ከሰላምና ነጻነት ውጭ ብልጽግናም ህልም ብቻ ነው። የመደመር ምስጢር ለፍቅር ለይቅርታ ብቻ ይሁን፣ ለክፋት ለመግደል አንደመርም። እደግመዋለሁ። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። የኤርትራ ሕዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። ይሄ ያዕቆብ ይሄ ውድ ቪዲዮ ነው። ያንተን ንግግር ለመደገፍ ያክል ነው። እና ኢሱ ወደ አፎም ያው ስንደመር ኢትዮጵያ አብይ ለኤርትራ የሚሰጠው ፍቅር ይሰጣል። ወደ አፎም ደግሞ በፍቅር ምትክ ደግሞ አሰብ ይሰጣል፣ አሰብ ያካፍላል። ስሌቱ ይሄ ነውና ከኢሳያስ ያላተረፍነው ነገር የለም፣ ሰብስቦናል። የቀድሞ ጠቅላይ ሚኒስትር ታምራት ላይኔ የመድረክ መሪ እኮ ነው የሚመስለው። የሀገር ጠቅላይ ሚኒስትር እኮ አይመስልም። ከምሬ ነው ሳስበው ማለት ነው።
የቀድሞ ጠቅላይ ሚኒስትር ታምራት ላይኔ ብሎ ኤምሲ ነው እኔ የማውቀው። እኔ ኤምሲ እንደዚህ አይነት ዝም ብሎ አቆላምጦ የነገሮችን የሚናገር ኤምሲ ነው የማውቀው፣ ማስተር ኦፍ ሰርሞኒ የሚባለው እና ኢስወዳ አፎም ሰብስቦናል። ከኢስወዳ አፎም ከኢሳያስ ያላተረፍነው ነገር የለም ብሎ ሚሊኒየም አዳራሽ የተነገረ እና ህዝቡም ያጨበጭባል በየቃላቱና ትንሽ አንተ ከተናገርከው ትንሽ ለማዳበር ብዬ ነበር ቪዲዮ ለማስታወስም